አምላክ 3 ዓመት ካስተማረ ወር ሳንማር በቃ ለምንል ወዮልን። በእውነት ሐዋርያት እንኳን ከአምላክ 3 ዓመት ነው የተማሩት። ይሄንን ነው ሁላችንም መንቃት የሚገባል። ማንም ሰው መጽሐፍ ቅዱስን መንደር ላይ አምጥቶ ሊተረጉም ስልጣን የለውም። ተመትሮ የሌለባትን በፍሰት የመጣቸውን። ለዚህ ነው የቤተ ክርስቲያን መጻሕፍት በእናት ጡት የተመሰሉት። አሕዛብ የሚያምኑት በምንድን ነው? በቁጥር አይደለም። ምንድን የሚሉት? በስተናል፣ እየበዛን ነው፣ እያየን ነው፣ እናጠፋችኋለን፣ እንደንፋባችኋለን የሚባል ብዛት ለአሕዛብ ተሰጥቷል። የመጀመሪያ ሐሳባችን ክርስቶስ ነው። ሀብት ብሎ ሃይማኖት አይመሰረትም። ሀብት ተብሎ የሚመሰረተው ቅድም ሲነበብ እንደሰማነው አክሲዮን እንደዚያ ይመሰረታል። የንግድ ህብረት ይመሰረታል። ገንዘብ ተብሎ መብል ተብሎ የሚስት ብዛት የባል ብዛት ተብሎ የመብል የመጠጥ ብዛት ተብሎ የረፍት ብዛት ተብሎ ውበት ተብሎ ልብስ ተብሎ ጌጥ ተብሎ ሹመት ተብሎ ሃይማኖት አይመሰረትም። ኦርቶዶክስ ስለዚህ እውቀትን ሁሉ ለእግዚአብሔር መተው አለብን ይላል ቅዱስ ባስልዮስ። እስኪ በሉ እውቀትን ሁሉ በሉ ለማን መተው አለብን አለ? ለእግዚአብሔር መተው አለብን። ጥያቄያችሁ ዛሬ ተመልሶ ካለቀማ ቤተክርስቲያኒቱ ከስራለች ማለት ነው። ቤተክርስቲያን የኔ ልክ አይደለችም እኮ እኔ አስተምሪያችሁ ቤተክርስቲያኒቱን አውቃችሁ ከጨረሳችኋት ቤተክርስቲያኒቱ ድሃ ናት ማለት ነው። በመስማቱ የምትጸድቁ አይምሰላችሁ በመስራቱ ነው ብሎ የተናገረ ስለዚህ ነው። መጻሕፍትን ስለወደድናቸው መጻሕፍት አይገለጡም። መጻሕፍት ለሚሰራቸው ሰዎች ነው የሚገለጡት። ወንበር ሳይኖረኝ አንድም በጎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕሪው ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ርዕሳችን ምንድን ነው? የእግዚአብሔርን ቤተ መቅደስ ለካው በሉ እስቲ። ወንድሞቻችን ብቻ መጀመሪያ ወንዶች ብቻ በሉ የእግዚአብሔርን መቅደስ ለካው በሉ። አሁን ደግሞ እህቶቻችን በሉ። እስኪ አንድ ላይ በሉ። እሺ የእግዚአብሔርን መቅደስ ለካው። ራዕየ ዮሐንስ ምዕራፍ 11 ላይ ቁጥር 2 ላይ ያለ ኃይለ ቃል ነው። ራዕየ ዮሐንስን በምን ሁኔታ እንዳየው ቅዱሳን ምን አይነት እውቀት እንዳላቸው ትናንት ተነጋግረናል። እግዚአብሔር በመገለጥ እውቀት ቅዱሳንን እንዴት እንደሚመግባቸውና ከእንዴት ያለ መገለጥ ደርሶ እንደጻፈው ተነጋግረናል። ይሄ ራዕየ ዮሐንስ የሚባለው መጽሐፍ እጅግ በጣም ድንቅ የሆነ ሙሉ በሙሉ ራዕየ ዮሐንስ የሚባለው መጽሐፍ የመጽሐፍ ቅዱስ ክፍል የታውቆ የሚጨረሰው መንግሥተ ሰማያት ውስጥ ሲገቡ ነው ይባላል። መቼ ነው ታውቆ የሚጨረሰው? መንግሥተ ሰማያት ስንገባ ነው የምናውቀው። አብዛኛው እንግዲህ በቤተ ክርስቲያን እውቀት ብዙ ደረጃ አለው። በትምህርት የሚገኝ እውቀት አለ፣ በጊዜ የሚገኝ እውቀት አለ፣ በብቃት የሚገኝ እውቀት አለ፣ በሞት የሚገኝ እውቀት አለ፣ ክርስቶስ ሲመጣ የሚታወቅ እውቀት አለ፣ መንግሥተ ሰማያት ስንገባ የምናውቀው እውቀት አለ፣ ገነት ስንገባ የምናውቀው እውቀት አለ። ስንት ሆነ? አላዛችሁትም? ለካ ልድገማ አንድ ጊዜ። በትምህርት የምናገኘው እውቀት አለ፣ በጊዜ የምናውቀው እውቀት አለ። በቁጥሩን ብቻ አይደለም ትምህርቱን ጭምር ነው መያዝ። ሁለት እያላችሁ እንዳይሆን ትምህርቱን ጭምር ነው መያዝ። በትምህርት የምናውቀው እውቀት አለ፣ በጊዜ የምናውቀው እውቀት አለ፣ በብቃት የምናውቀው እውቀት አለ። ስንበቃ ነው ስንበቃ በብቃት የምናውቀው እውቀት አለ፣ በሞት የምናውቀው እውቀት አለ፣ በገነት የምናውቀው እውቀት አለ፣ ክርስቶስ ሲመጣ የምናውቀው እውቀት አለ፣ መንግሥተ ሰማያት ገብተን የምናውቀው እውቀት አለ። ስንት ሆነ? ያው ትናንት ስንት ነገር ተናግረን ነበር። ይህ 7 ይገጥምልናል። እንደው እየሄደ እንዳያችሁ ፍጹም ሁኑ ማለቱ ነው። ፍጹም ሁኑ ማለቱ ነው። እግዚአብሔር ፍጹም ያድርገን።
ስለዚህ አሁን ምን ማለት መሰላችሁ? በትምህርት ያልተመለሰልን ጥያቄ በምን ይመለሳል? በጊዜ በሉ እንጂ። ስለዚህ ትዕግስት ያስፈልጋል ማለት ነው። ሁሉም ነገር ዛሬ ካልገባኝ፣ አንዳንድ ሰው ከቤተ ክርስቲያን አፈንግጦ የሚወጣው እኔ ይገርማቸዋል፣ ብዙ ሰርክ ጉባኤ ተከታትያለሁ፣ ብዙ ሰንበት ትምህርት ቤት ተከታትያለሁ፣ ብዙ ስብከት ሰምቻለሁ፣ ግን ጥያቄ እስከ ዛሬ አልተመለሰም። ጥያቄያችሁ ዛሬ ተመልሶ ካለቀማ ቤተ ክርስቲያኒቱ ከስራለች ማለት ነው። ቤተ ክርስቲያን የእኔ ልክ አይደለችም እኮ። እኔ አስተምሬያችሁ ቤተ ክርስቲያኒቱን አውቃችሁ ከጨረሳችኋት ቤተ ክርስቲያኒቱ ድሃ ናት ማለት ነው። ግን አውቀን የማናውቃት ጥልቅ ባህር ናት። በነገራችሁ ላይ የእውቀት መጀመሪያ እግዚአብሔርን ማወቅ ሲሆን የእውቀት መጨረሻም እግዚአብሔርን ማወቅ ሲሆን የእውቀት መጨረሻም እግዚአብሔርን አለማወቅ ነው። ገብቷችኋል እያልኩት ያለው? እውቀት እግዚአብሔርን ማወቅ ትሕትና ነው፣ ይገባል። እግዚአብሔርን ማወቅ ደግሞ ትዕቢት ነው። ሁለት የሚቃረን ነገር። እግዚአብሔርን ማወቅ ይገባል። አዎ። እግዚአብሔርን ማወቅ ደግሞ ትዕቢት ነው። ለምን? እንደ ጌትነቱ አውቀዋለሁ ማለት ትዕቢት ነው። ሙሉውን እግዚአብሔርን አውቀዋለሁ ማለት እውቀቱን አውቄ ጨርሳለሁ ማለት ትዕቢት ነው። ቅዱስ ኤጲፋኒዎስ ሲናገር እግዚአብሔር እኔ አውቄ የምጨርሰው ከሆነ ልዑል እግዚአብሔር ለምን ተባለ ይላል። ልዑል እግዚአብሔር የተባለ እኮ ስለማናውቀው የማይደረስበት ማለት ነው። እግዚአብሔርን የምናውቀው ሊቃውንቱ እንደተናገሩት ከወጣችው ፀሐይ ላይ የፀሐይን ሙሉ ሙቀት ሰብስበን ባንጨርስም ለብርድ ያህል እንደምንሰበስበው ከጥልቅ ከሆነው ከእግዚአብሔር እውቀት ለልጅነት ያህል እንማራለን። ውቅያኖስን ጠጥተን ባንጨርሰው ለጥማችን ያህል ቀርተን እንደምንጠጣው ከእግዚአብሔር ምልዓተ ባሕሪ ለልጅነት የምትሆነንን እውቀት ተጨልፋ እንማራለን። ያችን ትምህርት ደግሞ እኔ አላስተማርኳችሁም። እኔ የሚያዝነው እኮ ይሄ ነው። አያችሁ፣ ተመልከቱ። ከውቅያኖስ እንደምትነሳ እንዲያውም ጠብታ ነው የሚለው ኤጲፋኒዎስ። እንደ ጠብታ ናት። ስለ እግዚአብሔር የምናውቀው እውቀት ከጥልቅ ውቅያኖስ እንደ ጠብታ፣ እንደ ትንሽ ጠብታ ናት። በጣም የሚደንቀው ምን መሰላችሁ? ጠብታ የተባለው አሁን እኔ የምነግራችሁ ሳይሆን ቅዱሳን አውቀው የጨረሱት ራሱ ጠብታ ነው የሚባለው። እኔና እናንተ የምናውቀው ምን እንደሚባል ምንድን ነው የሚባለው? ትነት ትሉት እንደሆነም አላውቅም። ምንም አይሆንም። እኛ የምናውቀው ምንም አይደለም። ስለዚህ ተመልከቱ፣ ተምረው ጊዜውን ቆይተው በቅተው ሙተው ገነት ገብተው ተገልጦላቸው ያወቁት እውቀት ራሱ በጣም እንደ ትንሽ ጠብታ ናት። ለዚህ ነው አንድ የቤተ ክርስቲያን አባት ሲናገር እግዚአብሔርን አውቄ ጨርሻለሁ ካልከኝ እግዚአብሔርን ትቼ አንተን አመልክሃለሁ ብሎ ተሳልቆበታል። ለአንድ ከሃዲ አንተ እግዚአብሔርን አውቀህ ከጨረስከው ምኑን በለጠ እግዚአብሔር? ሰው ነዋ። እኔን አንድ ሰው ጨርቄን ገፎ እጄንም እግሬንም ማየት ይችላል። ጨርቄን አስወልቆ በግድ በጥፊ ብሎ ይችላል። ስለዚህ ሰውን እኔን መግፈፍ ከቻለ ሰው ነኝ። የሰው ልኩ ይሄ ነው። እግዚአብሔር ግን እግዚአብሔር ነግሰ ስባቲው ለብሰ ነው። ልብሱ ራሱ ጌትነቱ ስለሆነ ያን ማን ገልጦ ያየዋል? አይታይም። ስለዚህ እግዚአብሔርን ማወቅ ማድነቅ ብቻ ነው እና እውቀትን ልጨርስ እንደማለት ያለ ስግብግብነት የለም። እውቀትን የሚጨርስ ሰው ፈጽሞ የለም። ስለዚህ በትምህርት ባይመለስላችሁ ደግሞ ትምህርት ደግሞ አሁን እንግዲህ ከፋም በጀም እኔ አሁን ከጉባኤ መጻሕፍት አራተኛውን ጉባኤ እየተማርኩ ነው። ምንም እስከዚያ ድረስ አልገባኝም። እናንተ ደግሞ 3 ቀን ተሰብካችሁ አልገባኝም ስትሉ ይሄ ትንሽ አይከብድም እንዴ? ነውር እኮ ነው ይሄ ማለት ነው። እኔ አልገባኝ ብሎ ለራሴ ተመስገን እንደ ቸርነት ብቻ ከአባቶች ጎዳና አታውጣኝ ብዬ ብቻ ተቀምጫለሁ እንጂ አልገባኝም እኔም ቢሆን። ስለዚህ እንደዚያ ስላችሁ ደግሞ ይሄ ከንቱ ሁሉ እንዲሳለቅብን አይደለም። ማናውቀውን ነው የምንኖረው እያልን አይደለም። እንደ ጌትነቱ እግዚአብሔርን አልገባንም፣ አናውቀውም። ካወቅነውማ እግዚአብሔር አይደለም። እግዚአብሔርን አንድ ልዑል ራስ ካሳ የሚባሉ አንድ ሰው ምን ብለው ተናገሩ? የዛሬን አይሁንና እንበል እንዲህ አይባልም። ድሮ ወታደሮቹ ሁሉ ሊቃውንት ነበሩ። መሳፍንቱ፣ ዳኞቹ፣ ቅራዝማቾቹ፣ ቀኛዝማቾቹ ሁሉ የመጽሐፍ ሊቃውንት ነበሩና ልዑል ራስ ካሳ የመንግስት ባለስልጣን ናቸው፣ ግን ሊቅ ነበሩ። ምን ይላሉ? አንድ ንጉሥ ግብር ክፈሉኝ ሲል አይ ጌቶች
ልብሶትን ያውልቁና አይተን ነው የምንገብርልዎት ቢሏቸው ደስ ይላቸዋል ወይ? አሁን የሀገሪቱን ፕሬዝዳንት ወይም ጠቅላይ ሚኒስትር ግብር ክፈሉ ሲል መጀመሪያ ልብሶትን አውልቀው እንወትና እንገብርልዎት ብንላቸው ደስ ይላቸዋል ወይ ይላሉ። አይሉም። እንደውም ያስራሉ፣ ይቀጣሉ። ታዲያ ንጉሥን ልብስህን አውልቄ ልገብርልህ ሲሉት የሚከፋው ከሆነ እግዚአብሔርን መርምሬ ልወቅህና ልመን ቢሉት እንዴት አይከፋውም? የእግዚአብሔርን ልብሱ እንዴት ትገልጠዋለህ? ማመን ነው። ሃይማኖትን በልቡና የሚገልጡ ሁለት መሰረታዊ ነገሮች ማመንና ማድነቅ ናቸው። ማመንና ማድነቅ ሃይማኖት እንዲገለጥ ያደርገዋል ማለት ነው። ስለዚህ እግዚአብሔር ይሄንን ነው። ስለ እግዚአብሔር የምናውቀው እውቀት ትምህርት እንኳን አራቱን ጉባኤያት እንኳን ብንጨርስ ትምህርት ጨረስኩ አይባልም። ገና ቅዱስ ኤፍሬም ብቻ እኮ የደረሰው መጽሐፍ 14,000 መጽሐፍ እኮ ነው። ገና እኛ የተማርነው ውዳሴ ማርያም አንድምታ ነው። አንዱን መጽሐፉ አንዱን ያችን ነው። በዚያችን የተጀመረችው ሐዲሳት ሲጀመር ሃይማኖተ አበው ላይ ዘቅዱስ ኤፍሬም የሚባላል። በቃ ያችን ተማር። ገና እኮ ነን። ምኒቱንም እኮ አልቀመስናትም። ያንን ጨርሶ ደግሞ ገና ቆይ የጊዜ እውቀት አለ። ደግሞ የጊዜውን ይቆያል። በጊዜ ቢቆይ ደግሞ በቅቶ ደግሞ አላወቀው መብቃት አለበት። በቅቶ ማየት ይገባል። ከዛ ደግሞ ቢበቃ ደግሞ ምናደርግ መሞት ሲሞት የሚያውቀዋል። አሁን ገነት ውስጥ ነፍሳት ያሉ ቁመው ነው፣ ተገምጠው ነው፣ ጠጋ ብለው ነው፣ ተላብሰው ነው፣ ምን እያለ እንዴት ሆኖ ነው ያሉ ገነት ውስጥ? መልሱ ሙተህ ሕያው ነው አይደለም እንዴ? ለዚያውም ገነት ከገባህ ማለት ነው። ስለዚህ ተሙቶ የሚታወቅ እውቀት አለ ማለት ነው። ስንሞት የምናውቀውን ዛሬ እናውቀው ቢባል አናውቀውም። ሲኦላውን ነፍሳትም እንዴት ነው እየተሰቃዩ ነው። ምን እየተሰቃዩ ነው? ይሄ ምንም ጥርጥር የለውም። ሲኦል ብሎ እረፍት የለም። እየተሰቃዩ ከሆነ በቀን ስንት ጊዜ ነው የሚገረፉ? አስጎንብሰው ነው አስረው ነው የሚገርፏቸው? አገራረፉስ እንዴት ነው? ይሄን ሙተህ ሕያው ለዚያውም ሲኦል ከገባ ነው አይደል? ለዚህ መልሱ ይህም ያው ነው ማለት። ስንሞት የምናውቀውን እውቀት ሁሉ ዛሬ አምጡ አይመጣም። ሙትና ታውቀዋለህ። ይሄ ነው ተመልከቱ። ስለዚህ ያን ለዚህም ጊዜ ያስፈልገዋል። ክርስቶስ ሲመጣ የምናውቀው ነገር ምን አገፋፋል? ክርስቶስ ሲመጣ ሐመል ላይ ነው የምንቆም። እንዴት ያለ መሬት ነው የሚችለን? ኢየሩሳሌም ነው ወይስ ራስ ዳሸን? ምን ጨነቀህ አንተ? ብቻ በቀኝ ቆማለሁ የሚለውን ነው መያዝ። እዚያ ላይ ያቆማል፣ እዚያ ላይ ያስቀምጣል። ምን ያስጨንቃል? እሱ አስከፈለገው ቢያስቀምጥ። እንደዚህ ያለውን ነገር ሁሉ የማይጠቅም እንጨት አለ፣ የማይጠቅም ጥያቄ። አሁን በግቢ ጉባኤ በሰንበት ትምህርት ቤት በጽዋ ማህበራት የሚጠየቅ ጥያቄ አለ። ምንም አይጠይቅ። የላም ወተት ለምንድን ነው ነጭ ሆነው? ምን ያስጨንቃል? ዝም ብለህ አትጠጣም እንዲሁ እኮ አይደረስ እኮ ነው በእውነቱ። እንደዚህ ያለ ጥያቄ አሁን ምን ጥቅም አለው? ምንም ጥቅም የለውም እኮ። ነፋስ መልኩ እንዴት ያለ ነው? ምን ጨነቀህ? ዝም ብሎ ኦክሲጅን መውሰድ ነው። እንደዚህ ያለ ነገር የማይጠቅም ጥያቄ፣ ለድህነት የማይረባ ምርምር፣ ምንም እግዚአብሔር በማይገባ ነገር ጊዜያችን እንድናባክን አልፈቀደም። ስለዚህ እውቀትን ሁሉ ለእግዚአብሔር መተው አለብን ይላል ቅዱስ ባስልዮስ። እስኪ በሉ እውቀትን ሁሉ በሉ። ለማን መተው አለብን አለ? ለእግዚአብሔር መተው አለብን እውቀትን። በብሉይ ኪዳን እንዲህ የሚል ትእዛዝ ተዛዟል። እስራኤላውያን ከግብፅ በወጡ በርዷል። ጌታ ይበቃዋል። እስራኤል በርዷል አይሻልም? እንዳያችሁ ብዬ ነው። በዚያ ደግሞ የምታረጉት አይታወቅም እኮ። ስለዚህ ምንድን ነው እያሉ እስራኤላውያን ከግብፅ ባርነት ሲወጡ እግዚአብሔር አንድ ትእዛዝ አዟቸዋል። ምን የሚል ነው? በጉን በልታችሁ ውጡ ብሏቸዋል። ባጭሩ ግብፅ ሲኦል ናት። የክርስቶስ ሥጋና ደም ተቀብላችሁ ዳኑ ነው መልእክቱ። እዚህ ውስጥ የፈለግኩት ከርዕሴ ጋር የሚገናኝ አንድ ነጥብ ስላለ ነው እንጂ የበጉን ታሪክ በሌላ ጊዜ ነው ምስጢሩን የምትማሩ። ታዲያ እንደዚያ ከሆነ በጉን በልታችሁ ስትጨርሱ የተረፈውን በእሳት አቃጥሉት ብሏል እግዚአብሔር። የተረፈውን በምን አቃጥሉት? አቤት በእሳት። ይህንን አባቶቻችን ሲተረጉም ይላሉ አምላክህ እግዚአብሔር የሚባላ እሳት ነው ይላል ኦሪት ዘዳግም ላይ። የሚባላ እሳት ነው። በቅዳሴያችን ደግሞ አብ እሳት፣ ወልድ እሳት፣ ወመንፈስ ቅዱስ እሳት አሐዱ ውእቱ እሳተ ሕይወት ዘእምአርያም ይላል። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው፣ አንድ የሕይወት እሳት ነው ይላል። ስለዚህ እሳት የተባለ እግዚአብሔር ነው። የምትችሉትን ያህል በልታችሁ የተባለ መብል የተባለ እውቀት ነው። የምትችሉትን ያህል በልታችሁ ማለት የምታውቁትን ያህል አውቃችሁ ሌላውን ለእሳት ስጡት ማለት እሳት የተባለ እግዚአብሔር ነው። ሌላውን እግዚአብሔር ያውቃል በሉ ማለት ነው። ለእግዚአብሔር ተውለት።
የእውቀት ድርሻ ስጡት። ሁሉን አውቄ ልጨርሰው አትበሉ ማለቱ ነው። ይህንን ማለቱ ነው። ስለዚህ እግዚአብሔር በእንዲህ ያለ እውቀት ያከብራል። እዚያው ላይ የመገለጥ እውቀት አለ። እሱ በቅቶ ተቀድሶ የዓይኑ ሞራ ልክ አሁን እናት ሕፃን በእናቱ ማህፀን ውስጥ እያለ አባቱ ቀይውን ጥቁሩን ያውቀዋል? አያውቀውም። ስለዚህ ምን ማድረግ አለበት? ቆይቶ ነው የሚያውቀው ማለት ነው። ቆይቶ ነው የሚያውቀው። ስለዚህ ምን ማለት አይኑ ከፍ ሲል ያውቀዋል። እዚያ ሲንከባከበው አይቶ ደግሞ በትክክል ጎረቤት ሁሉ ስለሚንጋጋ አባቱ የትኛው እንደሆነ አያውቅም። ሲታቀፈው ቆይቶ እንዲያብሎ ነው የሚያውቀው ማለት ነው። አባቱን ግን ልጁ አባቱ መኖሩን ስላላወቀ አባቱ የለም አለ። እኛ ስለ እግዚአብሔር ስለማናውቅ እግዚአብሔር የለም አይባልም። ስለዚህ ልጁ ለማወቅ ከእናቱ ማህፀን መውጣት እንዳለበትና ማደግ እንዳለበት እኛም ከኃጢአታችን ማህፀን ከኃጢአታችን ሞራ ወጥተን በቅድስና ስናድግ እግዚአብሔርን እንደሚገባን መጠን እናውቀው ዘንድ አለን ማለት ነው። እርሱ የፈቀደውን ያህል በኋላ ደግሞ ከሞተ በኋላ ክርስቶስ ሲመጣ የምናውቀው ኋላ መንግሥተ ሰማያት ስንገባ የምናውቀው እውቀት አለ። አዲያ ራዕየ ዮሐንስን ያህል መጽሐፍ ብድግ ብሎ ሰው አሁን ኢትዮጵያ የዓለም ብርሃን የሚባል ማህበር ሰምታችኋል አይደለም? የሚንጋጋ ብድግ ብሎ ሰው ምን ይላል መሰላችሁ? ራዕየ ዮሐንስ ምዕራፍ 20 ላይ ይላል። ረተው ጎበዝ ማምላቀ ይህ ጦር ይላል። እንደው አዛኝ አንድ ቀን ትምህርት ሳይማሩ እንዲሁ እኮ ነውር ነው። ምንድን ነው ሲባል እኔ አሁን ይገርማችኋል የሕክምና ተማሪ አለ እዚህ የሕክምና ተማሪ አሁን እኔ ሜዲካል ዲክሽነሪ የምትባል ዲክሽነሪ ያለች መዝገበ ቃላት አሁን እሷን ገዝቻለሁ። እንግዲህ እሷን እያነበብኩ የውስጥ ደዌ ስፔሻሊስት መሆን እችላለሁ? ይቻላል ወይስ ንገሩኝ? ኑና እንግዲህ ሰርጀሪ ልስራችሁ። ነውር አይደለም እንዴ? ዲክሽነሪ ገዝቶ ሊቅ የሚኮን ከሆነ ታዲያ ማን ዩኒቨርሲቲ ይለፋል? የዓለምን መጽሐፍ አንብበ ብቻ የማታውቀው ከሆነ ለምንድን ነው ሌክቸር ያስፈለገው? ለምንድን ነው ትምህርት ስልጠና ያስፈለገው? ለምን ይመስላችኋል? ለምንድን ነው ለዚህ ለመጀመሪያ ዲግሪ ላለው ዶክተር ስፔሻሊስት፣ ለስፔሻሊስቱ ሰብ ስፔሻሊስት እያስፈልገው የሚሄደው ለምንድን ነው? በተግባር የሚያውቀው ሕክምና አለ። መጀመሪያ ቲዎሪውን በንድፈ ሐሳቡን ይማራል 2 ዓመት 3 ዓመት። ከዚያ በኋላ ደግሞ ምንድን ነው የሚባለው? ረዳት ሐኪም ሆኖ ደግሞ ይለምዳል ማለት ነው። ስለዚህ የእግዚአብሔር መጽሐፍም በተግባር ነው የሚታወቀው፣ በኑሮ ነው የሚታወቀው፣ በኑሮ ነው የሚገለጠው። በአፍ አይታወቅም። ለዚህ ነው ቅዱስ ጳውሎስ ሮሜ ላይ አኮ በአጽምዖቱ ዘትጸድቁ፣ በመስማቱ የምትጸድቁ አይምሰላችሁ በመስራቱ ነው ብሎ የተናገረ። ስለዚህ ነው መጻሕፍትን ስለወደድናቸው መጻሕፍት አይገለጡም። መጻሕፍት ለሚሰራቸው ሰዎች ነው የሚገለጡት። እንዲያውም የቤተ ክርስቲያን ሊቃውንት እንዲህ ብለው ይተረጉማሉ። የዮሐንስ ወንጌል ምዕራፍ 10 ላይ እንዲህ የሚል አለ። በበጎች በር የሚገባ የበጎች እረኛ ነው። ነገር ግን ወደ በጎች በር በመስኮት በኩል የሚገባ ሌባ ነው ይላል። በመስኮት በኩል የሚገባ ምንድን ነው? ሌባ ነው። ይሄ በር የተባለ አንድ ክርስቶስ ነው። በጣም ብዙ ሰፊ ትርጓሜ ያለው። እዚህም ጋር የምትመለከተኝም ብቻ ከአሁኑ ጋር የሚያያዝልኝ ብቻ ልንገራችሁ። ምንድን ነው የበጎች በር የተባለ? መጽሐፍ ቅዱስ ነው። የበጎች በር ማን ነው? በሉ ንገሩኝ እንጂ። ወደ በጎች በረት ማለት ነው። ወደ በጎች በረት ነው፣ ይቅርታ። የበጎች በረት የተባለ መጽሐፍ ቅዱስ ነው። በር የተባለ ምንድን ነው ካላችሁኝ፣ ተመልከቱ፣ ምስጢር ነው። በበር የሚገባ ማለት መጽሐፍ ቅዱስን እየሰራ የሚያነብ ሰው፣ የሚማር ሰው ማለት ነው። የተማረውን እየሰራ መጽሐፍ ቅዱስን የሚያነብ ነው። ለዚህ ሰው አጻዊኒ ያርህ ወሎቱ፣ ቁልፍ የያዘው ሰው ወይም ዘበኛው እረኛ እንደሆነ ያውቀዋልና በበር ሲገባ አይቶ ይከፍትለታል። ቁልፍ ያዡ የመጽሐፍ ቅዱስ ቁልፍ ያዥ የተባለ መንፈስ ቅዱስ ነው። ስለዚህ እየሰራ ወደ መጽሐፍ ቅዱስ ለሚመጣ እየጸለየ እየሰገደ ስርዓቱን ጠብቆ እየተማረ ለመጣ መንፈስ ቅዱስ ምስጢሩን ይገልጥለታል ማለት ነው። በመስኮት የመጣ ግን ሌባ ነው ማለት ተመልከቱ። ሳይማርና ስነ ምግባር ሳይኖረው መጽሐፍ ቅዱስን አንጠልጥሎ የሚጠቅስ ሰው የመጽሐፍ ቅዱስ ሌባ ነው። በሉ የመጽሐፍ ቅዱስ ሌባ በሉ። የምን ሌባ ነው ይሄ? የመጽሐፍ ቅዱስ ሌባ ነው። እንዲህ ያለውን ነው ክርስቶስ ምኑ ላይ የተናገረው? የማቴዎስ ወንጌል ምዕራፍ 7 ላይ ሲናገር ታቀቡኬ ማሳውያን ነቢያት እለ ይመጽኡ በአልባሰ አባግዕ ወንተ ውስጦሙሰ ተኩላት ወመሰጥ እሙንቱ።
የበግ ለምድ ለብሰው ከሚመጡ ውስጣቸው ግን ተኩላ ከሆኑ ሰዎች ተጠንቀቁ አለ። የበግ ለምድ ያለው ምንድን ነው? ጥቅስ ነው፣ የመጽሐፍ ቅዱስ ጥቅስ ነው። ውስጡ ተኩላ ነው ማለት መጽሐፍ ቅዱስን አይሰራውም፣ በመጽሐፍ ቅዱስ ይነግዳል እንጂ ማለት ነው። ከእንዲህ ያለው ሰው መጠንቀቅ ይገባል። ስለዚህ እንዲሁ ቅዱስ ጳውሎስ እኮ እናንተ ማምላከን የቆሮንቶስን ደቀ መዛሙርት እንዲህ ያላቸው ርቱ ትተአገሱነ። ኧረ ተው የቆሮንቶስ ሰዎች ክርክር ቢነሳስ ቆይ መምህሮቻችን ይምጡ አትሉም ወይ አላቸው። እስኪ በሉ ሁላችሁ ቆይ መምህሮቻችን ይምጡ በሉ እንጂ። አዎ መጽሐፍ ቢጠቅሱላችሁ በጥቅስ ቢያወናብዷችሁ ቆይ መምህሮቻችን ይምጡ አትሉም እንዲህ ያላቸው ቅዱስ ጳውሎስ። ስለዚህ መታገዝ የጊዜውን ለጊዜ የብቃቱን ለብቃት የሞቱን ለሞት በምጽአት የምናውቀውን በምጽአት የሰማዩን ለሰማይ ሰጥቶ ተረጋግቶ ከቤተ ክርስቲያን ውስጥ መኖር ይሻላል። እግዚአብሔር ቤተ ክርስቲያን ውስጥ ያኖረን። ስለ ራእየ ዮሐንስ እንደው ጥቅል ነገር ነግራችሁ ነው እና ራእየ ዮሐንስ ምዕራፍ 20 ላይ የኢትዮጵያ ትንሣኤ ብሎ ሰው እንዲየዝም ማን ነው የተረጎመው? ወይ ግሩ ራእየ ዮሐንስ ምዕራፍ 20 ቁጥር 6ን ጠቅሶ ብፁዕ ዘረከበ ክፍለ በትንሣኤ እንተ ትቀድም መጽያ፣ የመጀመሪያይቱን ትንሣኤ ያገኘ ሰው ብፁዕ ነው የሚለውን ይዘው ይህን ይተረጉማል። ያለ ጊዜው ያለ ንባቡ ያለ ምስጢሩ የመጀመሪያው ትንሣኤ ሰው ሁለት ትንሣኤ ነው ያለው። አንዱ ክርስቶስ ሲመጣ የምንነሳው ትንሣኤ ነው። የመጀመሪያው ትንሣኤ የተባለ አሁን ነው። የመጀመሪያው ትንሣኤ ነው ማለት ማንኛውም ሰው በየዕለቱ የመጀመሪያ ትንሣኤ መነሳት ይችላል። ያ ምን ይባላል? ትንሣኤ ልቡና ይባላል። እስኪ በሉ ምን ይባላል? ትንሣኤ ልቡና። ምን ማለት ነው? ዲያቆኑ በቅዳሴ ጊዜ ስናስቀድስ ምን ብሎ ይመልስልናል? እለትነብሩ ተንስኡ፣ የተቀመጣችሁ ተነሱ ይላል። ምን ይላል? የተቀመጣችሁ ተነሱ። ሰው የሚተኛባቸው 3 የተከለከሉ አልጋዎች አሉ። በዚያ የተኛህ ነው ተነስ የሚለው ዲያቆኑ። አንደኛው የስንፍና አልጋ ነው። ሁለተኛው የመርሳት አልጋ ነው። ሶስተኛው የኃጢአት አልጋ ነው። ከነዚህ ተነሱ ነው። ሞታችሁን የረሳችሁ ክርስቶስን የረሳችሁ ሰዎች ተነሱ ማለቱ ነው ዲያቆኑ። አሁን ትንሣኤ የኢትዮጵያ ትንሣኤ የምንለው እሱ ነው። ሰው ሞቱን ረስቶ ሰው እየገደለ ነው። ታሪክ ረስቶ ሰው እያጠፋ ነው። እግዚአብሔር ተረስቶ በዘር እየተባላን ነው። ያንን ነው ከዚያ ነው መነሳት። ትንሣኤ ይለዋል ነው። ከዚህ ክፋት ተነስ፣ ከመርሳት ተነስ። እግዚአብሔርን ከመርሳት፣ ሞትን ከመርሳት፣ ቅዱሳንን ከመርሳት፣ ቤተክርስቲያንን ከመርሳት፣ ከእንደዚህ ያለ መርሳት በአራት ኃጢአት ያላችሁ በኃጢአት አልጋ ያላችሁ በንስሐ ተነሱ። በሐኬት በአራት ሐኬት ያላችሁ በስንፍና አልጋ ያላችሁ በትጋት ተነሱ። አሁን ሰው እንዴት አድርጎ እንደሚተኛ በደንብ አድርጋችሁ እያያችሁት ነው አይደለም? ሰው በደንብ ተኝቶ የሚጸልይ ተኝቶ የሚያነብ ተኝቶ የሚያጠና ተኝቶ እንደዚህ አድርጎ ያጠናል። በዚያው መጽሐፉ ይዞት ልም ይላል። ምንም እኮ በእውነቱ ማለት ነው እናንተ በግራም ቀጥ በቀኝም ቀጥ ነው። በመንፈሱም እውቀት የለም፣ በስጋውም እውቀት የለም። በግድ ተለምና ነው ያቺ ሲመታ የምትመረቁት ማለት ነው። መከራችሁን አይታችሁ ለዚያ እውቀት ነው እኮ ደግሞ የምትመጻደቁብን። ስለዚህ ተመልከቱ እያልኳችሁ ያለው ምንድን ነው? ስንፍና መወገድ አለበት። ኢትዮጵያ ተነሳች የምለው እኔ ስንፍናችን ስናስወግድ፣ ከኃጢአት በንስሐ ስንነሳ፣ እንደገና ከመርሳት በተዘክሮ ስንነሳ፣ በማሰብ እግዚአብሔርን በማሰብ ታሪክን በማሰብ ሞትን በማሰብ ቅዱሳንን በማሰብ ክብራችንን በማሰብ የራሳችን ክብር ረስተነው ራሱ እኮ እንስሳ ሆነናል። ከአይጥ አልባስንም፣ ከእባብ አልባስንም፣ ከእንስሳ አልባስንም፣ ከአውሬ አልባስንም። እስቲ እባብን የሚበላ እባብ አምጡ፣ እስቲ ዘንዶን የሚበላ ዘንዶ አምጡ። የለም። አንበሳን የሚበላ አንበሳ እስኪ አምጡ፣ እስኪ በሬን የሚበላ በሬ አምጡ። ሰው ከእንስሳ አልባሰብ። ከዚህ ስንነሳ ነው ኢትዮጵያ ተነሳች ማለት። በቀርዝ ብለህ ቀይ ቢጫ አረንጓዴ ባንዲራ ለጥፈ ኢትዮጵያ ተነሳች ብትል ትወድቃለህ እንጂ አትነሳም። እርግጡን ነው የምነግራችሁ ማለት ነው። እርግጡን ነቢያት ሐዋርያት የተናገሩትን አባቶቼ ያስተማሩኝ ይሄው ነው። መጽሐፍ ቅዱስ ያለው ይሄው ነው። ብድግ ብሎ ኧረ ተው ቆይ መምህሮቻችን ይምጡ በሉ እንጂ እውነቴን ነው። እኛ አይደለንም እኮ መምህሮቻቸው፣ እነ ዮሐንስ አፈወርቅ ናቸው፣ እነ ቅዱስ ቄርሎስ እኮ ናቸው መምህሮቻቸው። እንጠይቃቸው አትሉ ብለዋል እነሱ። የቤተ ክርስቲያን ምልክት ስጋ ወደሙ መስቀል ድንግል ማርያም ናቸው እንጂ ይሄ ባንዲራ ነው። ደግሞ የምንወደውን ባንዲራ እንድንጠላው እኮ ነው እንዲህ የሚያደርጉብን። ሰው እመቤታችን እንዲጠላት እመቤታችን በአብይ ጾም
ብሉ ብላለች እያለች ያቺ ሰው እያስበላች ነው ሰሞኑን አሉ። አይደረስ ነው እመቤታችን ብላኛለች እያሉ መነኩሴ እንዲጠላ መነኮሳት እንዲህ ብለዋል ይባላል። ባይታዊ እንዲጠላ ባይታዊ እንዲያደርገ ይባላል። ባንዲራ እንዲጠላ በባንዲራው ስም መጡብን። በጣም ችግር እኮ ነው እየሰሩብን ያለ። ስለዚህ ወገኖቼ ካህን እንዲጠላ አይደለ እንዴ? አሁን በከተማ ስትሄዱ እኮ ካህናት እንዲጠሉ ልብሰ ተክህኖ ለብሶ የሚሰክር ሰው ታገኛላችሁ። ያ ሰውዬ ካህን አይደለም። ካህናትን እንድትጠሉ የሚያደርግ የተሐድሶና የፕሮቴስታንት ክንፍ ነው። በደንብ ልትነቁበት ይገባል። ስለዚህ ወገኖቼ ራእየ ዮሐንስን ከቤተ ክርስቲያን ተምረን በጸሎት ተምረን ኋላ ሙተን የምናውቀው ነውና ማንም ሊተረጉምልን አልተፈቀደለትም። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ያለ ትምህርት፣ ያለ መምህር፣ ያለ ትርጓሜ፣ ያለ ጉባኤ ቤት እውቀት የሚገኝ ከሆነ ክርስቶስ ለምን 3 ዓመት ለፍቶ አስተማረ? እንዲሁ ማንም ተነስቶ መጽሐፍ ቅዱስን አንብቦ የሚገለጥለት ከሆነ ሐዋርያትን ዝም ብሎ ገልጦላቸው አይሄድም እንዴ? ለምን ነው 3 ዓመት ለፍቶ ያስተማረ? ለበውክሙኑ እያለ ገባችሁ እያለ ለበውክሙኑ ተረድቷችኋል። እነሱ ደግሞ ፈክር ለነ ተርጉምልን አልገባንም እያሉ ተምረው አምላክ 3 ዓመት ካስተማረ ወር ሳንማር በቃ ለምንል ወዮልን። በእውነት ሐዋርያት እንኳን ከአምላክ 3 ዓመት ነው የተማሩት። ይሄንን ነው ሁላችንም መንቃት የሚገባል። ማንም ሰው መጽሐፍ ቅዱስን መንደር ላይ አምጥቶ ሊተረጉም ስልጣን የለው። ተመትሮ የሌለባትን በፍሰት የመጣቸውን። ለዚህ ነው የቤተ ክርስቲያን መጻሕፍት በእናት ጡት የተመሰሉት። ሰሎሞን ይናገራል። ሚ አዳም አጥባትኪ እህቴ መራት፣ ሙሽራዬ ጡቶችሽ እንደምን ያምራሉ ብሎ ይናገራል። ብሉይ ኪዳን ሐዲስ ኪዳን ናቸው። እናት ልጅ ስታሳድግ 2 ጡቶቿን 10 ልጅ ቢኖራት የመጀመሪያውን ልጅ ባሳደገችበት ጡት ነው 10ሩንም የምታሳድግ። ብሉይ ኪዳንና ሐዲስ ኪዳን የቤተ ክርስቲያን ጡቶች ናቸው። ሐዋርያት ያደጉበትን ነው እኛ ጠብተን የምናድግበት። ሐዋርያት ምን አስተማሩ? የመጀመሪያው ክፍለ ዘመን ሊቃውንት ምን አስተማሩ? የሁለተኛው ክፍለ ዘመን ሊቃውንት ምን አስተማሩ? የሦስተኛው ክፍለ ዘመን ሊቃውንት ምን አስተማሩ? ይህንን ሰንሰለት ተከትሎ የማይመጣ ተቆርጦ የወጣ ነው። ይሄ በገዛ ፈቃዱ የሚተረጉም የመጀመሪያዎቹ ምን ብለው ተረጎሙት፣ ምን ብለው አመኑት ብላችሁ ወደ ዘመናት ተቀድመን መሄድ አለብን። አንድ የቤተ ክርስቲያን አባት ለመባል በዘመን የቀደመ፣ በቅድስና የቀደመ፣ በእውቀት የቀደመ 3ቱን ማሟላት አለበት። ሊቅ ተብሎ ለመጠቀስ መቅደምማ ሰይጣንም ቀዳማዊ ነው። ግን ከክርስቶስ በዘመን የቀረቡ፣ በዘመን ስለቀረቡ ደግሞ በእውቀትም የቀረቡ፣ እውቀት ብቻ አይደለም በቅድስና የቀረቡ እነዚህን ቅዱሳን ሊቃውንት ከነዘመናቸው ከነታሪካቸው አስመስክረን ያመነች ቤተ ክርስቲያን ናት። መጽሐፍ ቅዱስን ራሱ እኮ የሚነግዱበት ከቤተ ክርስቲያን ተቀብለው እኮ ነው። መጽሐፍ ቅዱስ ሆኖ እንዲቆይ ሕልውናውን የጠበቀችለት እኮ ቤተ ክርስቲያን ናት። መጽሐፍ ቅዱስን የጠበቀችው ቤተ ክርስቲያን መጽሐፍ ቅዱስን ትተሻል አትባልም። በዓይኑ የሚያይ ሰው ዓይን የለህም ይባላል እንዴ? መጽሐፍ ቅዱስን የምትኖር ቤተ ክርስቲያን መጽሐፍ ቅዱስ አታውቂም አትባልም። የምትኖር ማርን እየበላ ያለን ሰው ቀምሶ የማያውቅ ሰው ማር አይጥምም ማር አልበላህም ይባላል አይባልም። ቤተ ክርስቲያን እኮ መጽሐፍ ቅዱስን ኑራ የምታውቅ አባቶቻችን ቅዱስ ዳዊት የተናገረውን ቃል ሲተረጉም ይላሉ። ጣዕሙ ወታእምሩ ከመ ኄር እግዚአብሔር ቸር እንደሆነ ቅመሱ ይላል ቅዱስ ዳዊት። ምን ይላሉ አባቶች ሲተረጉሙ? ቀምሷልና ቅመሱ ይላል ብለው ይተረጉማሉ። እስኪ በሉ ቀምሷልና በሉ። ምን አሉ አለ? ቅመሱ አለ። ያልቀመሱ ሰው አሁን እንደው ብድግ ብሎ አንድ ሰው እንደው ስኳር አንዲት ቅምስ አድርጎ ሳይ አይ ስኳር ሲጣፍጥ ይባላል። ነውር አይደለም እንዴ? ነውር እኮ ነው። መጽሐፍ ቅዱስን ያልኖረ ሰው መጽሐፍ ቅዱስ እንዲህ ነው ብሎ አይተችም። እኛም ቢሆን የኖሩትን ነው የምንናገር እንጂ እኔ የገባኝን አይደለም አሁን የተናገሩት ያለ ቅዱሳን ሊቃውንት የቀመሱት የተናገሩትን ነው። ይሄን ነው ስለ ራዕየ ዮሐንስ ምናገር። ራዕየ ዮሐንስን የሚጸልይ ሰው ትልቅ በረከት ያገኛል። ከሚቆምበት ቦታ የብርሃን ምንጣፍ ይነጠፍለታል። ወብፁዕ ዘያነብቦ ይላል ምዕራፍ 1 ላይም ሲናገር ራዕየ ዮሐንስን የሚያነብ ሰው ብፁዕ ነው ይላል። ብፁዕ ንዑድ ክቡር ነው፣ ክብር ያገኛል። እንዲያውም አንድ ዲያቆን ነበረ። አንዲት ንግሥት ታማ ራዕየ ዮሐንስን እየሄደ በየቀኑ እያነበበላት ምሕረት ታገኝ ነበረ። ዲያብሎስ ደግሞ ክፉ ነውና ይሄንን ለማቋረጥ ምን ይላል? ንጉሥ አንተ ስትወጣ ስጦታ እኮ ከሚስት ጋር ኃጢአት የሚሰራ ሰው አለ ብሎ ነገር ደግሞ አስነሳ። በሰዎች አድሮ ነው።
ነገ ታዘብ ሲሉት እውነትም ጠዋት ቢመጣ ያ ዲያቆን ቆሞ እያነበበ በሉ ይሄንን ዲያቆን በቆዳ ጠቅላችሁ ባህር ጣሉት አላቸው። ባህር ወስደው ሲጥሉት አንድ ቀይ ጎልማሳ መጥቶ ከባህሩ ላይ ከእጃቸው ነጥቆ አፈፍ አድርጎ ወስዶ ደሴት ላይ ያስቀመጠው። ደሴት ላይ ያስቀምጦት ሲኖር ሚስቲቱ ደዌ ጸናባት። ንግስቲቱ በሀገር ቢዞር በሐኪም ቢዞር አልድናለች። አልድን ስትል ምን ላድርግ ብሎ ሲጠይቅ አንድ የበቃ ባይታዊ መጥቶ ምን አለው መሰላችሁ? ያ ዲያቆን ካልጸለየላት አትድንም አለው። ያማ ሙቶ የል ባህር ጥየው ለአንተ መሰለ እንጂ እሱስ አልሞተም። እንዲህ ያለ ደሴት አለልህ አለው። እዳ እዚያ ደሴት አምጥቶ ሲጸልይላት ራዕየ ዮሐንስን ሲያነብላት ያቺ ንግሥት ዳነች። ይሄማ የተከበረ ሰው ነው ብሎ ለጵጵስና እንዲበቃ አደረገው። ያ ዲያቆንም እስከ ጵጵስና ድረስ ደረሰ ይላል። ያ ቀይ ጎልማሳ ከሞት የነጠቀው ጎልማሳ ለካ ቅዱስ ዮሐንስ ነበረ። በጸሎት ነጥቆ የወሰደው ማለት ነው። ስለዚህ ሁላችሁም ራዕየ ዮሐንስን ብትችሉ በቀን ምዕራፋን አንዳንድ ምዕራፍ ብታነቡ ግን እተረጉማለሁ ሳትሉ የከበዳችሁን ከመምህራን ይዛችሁ መጣችሁ ለማስተርጎም ነው። ግን ስለዚህ እያነብባችሁ ብትሉ ከሞት ያስጥላችኋል፣ ረድኤት ይሰጣችኋል፣ በረከት ይሰጠናል። የቅዱስ ዮሐንስ በረከት ይደርብን። ይሄ ምዕራፍ ይሄ ጥቅስ እየተጠቀሰ ዝም ብሎ ዛሬም ሊያደር ነው መሰል። ወደ ርዕሱ ልምጣ። ስለዚህ ርዕሱ ምን ይላል? እስኪ አንድ ጊዜ ድገሙልኝ። የእግዚአብሔርን ቤተ መቅደስ ምን በለው አለ? ለካው። እንዲህ ይላል ወመጠወኒ ህለተ ወርቅ ዘመጠነ በትር፣ ብትር የሚያክል የወርቅ ዘንግ ሰጠኝ ይላል። የምን ዘንግ? የወርቅ ዘንግ። ማን የሰጠው? መልአኩ። ለማን? ለቅዱስ ዮሐንስ። በምን? በራእይ የወርቅ ዘንግ ሰጠኝ። ወይቤለኒ መጥን ቤተ መቅደሱ ለእግዚአብሔር፣ የእግዚአብሔርን ቤተ መቅደስ ለካው። ወምስዋኦ መሰዊያውንም ለካው። ወሀበሂ ይሰግዱ ሎቱ የሚሰግዱትንም ሰዎች ለካቸው፣ ወይም የሚሰግዱ ሰዎች የቆሙበትን ቦታ ለካው አለኝ ይላል። በደንብ አድርጋችሁ ስሙ። መቅደሱን ለካው አንድ፣ መሰዊያውን ለካው ሁለት፣ ሶስተኛ ደግሞ ምኑን ለካው ነው ያለው? የሚሰግዱትን ሰዎችም ለካቸው አለው። ወይም የሚሰግዱ ሰዎች የቆሙበትን ቦታ ለካው አለው። ይህን ካለ በኋላ ደግሞ ምን ጨመረለት መሰላችሁ? ወባይቱ አጸደሰ ወጸናፌ ህድግ ወይትመጥን፣ ነገር ግን እድሞውን አትለካው አለው። ምኑን አትለካው ነው ያለው? እድሞውን። ወይም ደግሞ ከአጥሩ ውጭ ያለ ነው ቤተ ክርስቲያኑ ይሄ ነው። ከአጥሩ ውጭ ያለውን ያኛውን እዚያ መሳለሚያው በር ወደዚያ ያለውን አትለካው አለኝ። ለምን? እስመተ ውበት ለአሕዛብ በዛ ሀገር ቅድስት፣ ያቺ ቅድስት ሀገር ከአጥሩ ውጭ ያለው ለአሕዛብ ተሰጥቷልና አትለካው አለኝ ይላል። ከአጥሩ ውጭ ያለው ለአሕዛብ ተሰጥቷልና አትለካው አለኝ። ወይ ከይድዋ 42 አውርሃ 42 ወራትም አሕዛብ ይረግጧታል አለኝ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ምን ማለት ነው ይሄ? መቅደሱን ለካው ያለው አንደኛ የመጀመሪያው መቅደሱን ውስጠኛውን ክፍል ለካው ማለቱ ነው ይላሉ አባቶቻችን። ሁለተኛ ቅድስቱን ለካው ማለት ነው። ሶስተኛ ቅኔ ማሕሌቱን ለካው ማለት ነው። ይሄንን ለካው ማለት ነው። ሶስቱን ለካው አለው። ወሀበይ ይሰግዱ ሎቱ፣ ይሄን ቅኔ ማሕሌቱን ለካው፣ የሚሰግዱበትን ቦታ ለካው ያለው ቅኔ ማሕሌቱን ለካው ማለት ነው። ተለካ። ምንድን ነው ይሄ ለካው ማለት? መቅደሱን ለካው። አሁን ይሄንን ሰው ጉባኤ ቤት ካልገባ በስተቀር በቤተ ክርስቲያን ትውፊት ካልተካተተ በስተቀር ይሄን ማንም ሰው ሊተረጉም አይችልም። መቅደሱን ለካው ማለት ምን ማለት ነው? እሺ ለካውት ምንድን ነው ትርጉሙ? መቅደሱን ለካው፣ ውስጠኛውን ለካው፣ ውጨኛውን ለካው፣ ያኛውን ውጩን አትለካው። የወርቅ በትር ምንድን ነው ትርጉሙ? ይሄንን ተዋሕዶ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ናት ከሐዋርያት ባገኘችው በፈሰሰላት ምስጢር የምታውቀው። አዲያ ምንድን ነው? እንግዲህ አንድ ትርጉም ልንገራችሁ። ውስጠኛው የተባሉ ቅኔ ማሕሌት ቅድስት መቅደስን የተመሰሉ እስራኤል ናቸው። ውጨኛው የተባሉ አሕዛብ ናቸው። ውስጡን ለካው ማለት ተመልከቱ፣ እስራኤል በቁጥር ጥቂት ናቸው ማለት ነው።
የሚለካ በቁጥር የታወቀ ነውና የሚሰፈረው የእስራኤል ቁጥራቸው ጥቂት ነው ማለት ነው። ከዛስ ውጩን አትለካው ማለት ግን አሕዛብ ግን ቁጥራቸው ብዙ ነው ማለት ነው። አሕዛብ የሚያምኑት በምንድን ነው? በቁጥር አይደለም። ምንድን የሚሉት? በዝተናል፣ እየበዛን ነው፣ እያየን ነው፣ እናጠፋችኋለን፣ እንደንፋባችኋለን የሚባል ብዛት ለአሕዛብ ተሰጥቷል። የእግዚአብሔር ሕዝብ በቁጥር ሊያንስ ይችላል ማለት በቁጥር ሊያንስ ይችላል። ሊሞትም ሊገደልም ተገድሎም ሙቶም ታስሮም ተገርፎም የእግዚአብሔር ሕዝብ ሊቀንስ ይችላል። አሕዛብ ግን ይበዛሉ። ይሄ ቀድሞ የተነገረ ነው። የአሕዛብ ቁጥራቸው ይበዛል። አዎ። ስለዚህ አትለካው ማለት አሕዛብ ያንሳሉ ብለህ አትጠርጥር። እንዲህ ያለ ግምት አትገምት። ለምን አሕዛብ በዙ አትበል። የማያምኑ ሰዎች ለምን ቁጥራቸው በዛ አትበል። ወርቅ ጥቂት አሸዋ ብዙ እንደሆነ የታወቀ ነው። ስለዚህ የማያምን ሰው ይበዛል። አዎ፣ ይህንን እወቅ። አንድ ነው። ሁለተኛ ትርጉም ውስጡን ለካው ማለት እስራኤል ሀብታቸው ጥቂት ነው ማለት ነው። እስራኤል ሀብታቸው ጥቂት ነው። ክርስቲያኖችም በሀብት የከበሩ አይደሉም ማለት ክርስቲያኖች ሀብታም መሆን አይችሉም ማለት አይደለም። ቁም ነገራቸው ሀብት አይደለም ማለት ነው። ቁም ነገራችን ማን ነው? የመጀመሪያው ክርስቶስ እግዚአብሔር ነው። የመጀመሪያ ሀሳባችን ክርስቶስ ነው። ሀብት ብሎ ሃይማኖት አይመሰረትም። ሀብት ተብሎ የሚመሰረተው ቅድም ሲነበብ እንደሰማነው አክሲዮን ነው። እንደዚያ ይመሰረታል። የንግድ ህብረት ይመሰረታል። ገንዘብ ተብሎ መብል ተብሎ የሚስት ብዛት የባል ብዛት ተብሎ የመብል የመጠጥ ብዛት ተብሎ የረፍት ብዛት ተብሎ ውበት ተብሎ ልብስ ተብሎ ጌጥ ተብሎ ሹመት ተብሎ ሃይማኖት አይመሰረትም። ኦርቶዶክሳዊት ተዋሕዶ እንዲህ ናት። በሀብት ልትደኸዩ ትችሉ ይሆናል። አዎ ትገፋላችሁ ነው። ከዚያስ ምን አለ ደግሞ ተመልኩ። ውጩን አትለካው ማለት የአሕዛብ ሀብታቸው ብዙ ነው ማለት ነው። ብይል ለአሕዛብ ነው። ዛሬ የማያምኑ ሰዎች ሀብታቸው ብዙ አይደል እንዴ? ነው አይደለም? ነው። በሀብታቸው ነው የሚመኩት። እናጠፋችኋለን የሚሉት ሁሉ በሀብታቸው ሲበዙ፣ በቁጥር ሲበዙ፣ የአሕዛብና የማያምን ሰው መመኪያው አንድ ቁጥር ነው፣ አንድ ገንዘብ ነው፣ አንድ ሹመት ነው፣ አንድ ጉልበት ነው። የማያምን ሰው መገለጫው ማለት ነው። እንዲህ ያለ ነገር ይበዛል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ይሄን መሰረት አድርገህ አትመን ነው። ከዛሬ ጀምረ ሊለይል የሚገባ በቁጥር አይታችሁም አትኩሩ፣ ቁጥር አይታችሁም አትፍሩ። እንደዚያ ነው። አሕዛብ በዙ፣ የመድኃኔዓለም ያለ ልናልቅ ነው ብላችሁ የማይገባ ፍርሃት አትፍሩ። አነስን ክርስቲያኖች ቁጥራችን ጥቂት ነው ብላችሁ ተስፋ አትቁረጡ። ይሄ የታወቀ ነው። ብዛት ለነሱ ነው። ብዙ ወርቅ ጥቂት ወርቅ ያለው ሰው አሉ አባቶቻችን። ብዙ ብር ያለው ጥቂት ብር ያለው ተመልከቱ። ብዙ ነሐስ ባለው ጥቂት ነሐስ ያለው ብዙ ብረት ባለው ብዙ ብረት ያለው ጥቂት ብረት ያለው ብዙ ሸክላ ባለው እንዳይቀና እግዚአብሔርም የኃጢአተኞችና የከሃዲዎች መብዛት የአማኞች ማነስ አያሳዝነውም ማለት አያበሳጨውም። በዚህ እግዚአብሔር አይጎልበትም። ክርስቲያን ባለ ቁጥሩ ስራ ሰርቼ ልሙት ብሎ ይተጋል። አንድ ይሆናል። ልዩነቱን አጥፍቶ አድማውን ክርክሩን አጥፍቶ በፍቅር ተመስርቶ ባለ ቁጥሩ ቢነሳ ክርስቲያን ምንጊዜም ያሸንፋል። ቁጥር ለክርስቲያን መሰረቱ አይደለም። ሀብት መሰረቱ አይደለም። አትስሩ አላልኳችሁም? እኔ የመጀመሪያ ቁም ነገራችን እግዚአብሔር ነው። ስጣጡ እንዳትክዱ፣ ሲቸግራችሁ እንዳትክዱ፣ ሲያማችሁ እንዳትክዱ፣ ስትሰደዱ እንዳትክዱ፣ ስትታሰሩ እንዳትክዱ ያለ ነው። ለካው የእናንተ ሁሉ ነገር በመጠን ይሆናል። ሌላው ያለ መጠን የሚበላ ያለ መጠን የሚናገር ያለ መጠን የሚለብስ ያለ መጠን የሚያገባ ያለ መጠን የሚመቸው ያ ውጭ ነው፣ ከእግዚአብሔር ረድኤት ውጭ ነው። የእግዚአብሔር ሰው ግን ሁሉም በመጠን የሚሆን ነው ማለቱ ነው። ሶስተኛ ትርጓሜ አላችሁ። እግዚአብሔር ከሁላችን ጋር ይሁን። መቅደሱን ለካው ማለት መቅደስ እናታችን ድንግል ማርያም ናት። መቅደሱን ለካው የተባለች እሷ ነው። ምን ማለት ነው? ድንግል ማርያም የተለካ ይታወቃል አይደል እንዴ? የተለካ ይታወቃል። ይሄ መጠኑ ይሄ ነው ማለት ነው። ታዲያ ምን ማለት ነው? ድንግል ማርያም
ያለ ወንድ ዘር እንደምትጸንስ እወቃት። የእሷን መቅደስነት እወቀው። የድንግል ማርያምን መቅደስነት እወቀው። ምን ማለት ነው? ክርስቶስ መድኃኒታችን ኢየሱስ ክርስቶስ የሐዲስ ኪዳን ሊቀ ካህናት ነው። የሐዲስ ኪዳን ሊቀ ካህናት ከሆነ ሊቀ ካህናቱ ያገለገለባት መቅደስ ማናት? ድንግል ማርያም ናት። ክርስቶስ ሊቀ ካህናታችን ነው ይላል። አሁን ከኦርቶዶክስ አፈንግጦ የወጣው ሊቀ ካህናታችን ነው። በጣም ጥሩ። ሊቀ ካህናቱ አንድ ጊዜ ብቻ የገባባት መቅደስ ግን ድንግል ማርያም ናት። ወደ መቅደሱ የሚሄድ ሰው ሊቀ ካህናቱን አግኝቶ ከሊቀ ካህናቱ ተባርኮ እንደሚመለስ ወደ እመቤታችን የሄደ ሊቀ ካህናት ኢየሱስ ክርስቶስን ያገኘዋል። ኦ መቅደስ እንተባቲ ተክህነ እግዚአብሔር ይላል። ኤራቅሊስ የተባለ ሊቅ ሲናገር እግዚአብሔር ብቻ ላገለገለባት መቅደስ አንክሮ ይገባል። ማን ብቻ ላገለገለባት? እግዚአብሔር ብቻ ያገለገለባት መቅደስ። እግዚአብሔር ገብቶ ወደ እሷ ሊቀ ካህናት ይሆን ምንድን? ሊቀ ካህናት ሲያገለግል ልብሰ ተክህኖ ይለብሳል፣ ኤፉደ ቅኔውን ይይዛል፣ ካባ ላንቃ ይደርባል። ክርስቶስ ሊቀ ካህናት ነው። በዚህ ዓለም ካባ ላንቃ ያልደረበ ምንድን ለምን ይመስላችኋል? የእሱ ልብሰ ተክህኖ ከድንግል ማርያም የለበሰው ሥጋ ስለሆነ ነው። ስለዚህ እመቤታችን የሊቀ ካህናቱ ልብሱ፣ የሊቀ ካህናቱ መቅደሱ ናት። ከመቤታችን የጠፋ ከመቤታችን የሸሸ ከመቤታችን የጎደለ ከክርስቶስ ይጎላል፣ ከክርስቶስ ይታጣል። መገኛው በሱ ነው። ሰብአ ሰገል በመጡ ጊዜ ወደ ቤተልሔም በመጡ ጊዜ ምንድን ነው የሚለው? ከእናቱ ጋር አገኙት ነው የሚለው። እስኪ በሉ ሁላችሁ ከማን ጋር አገኙት? አንትሙኒ ተሐውሩ ግድመ ግድመ ነው የሚለው። ዋኔ አሐውር ግድመ ግድመ፣ እናንተም ወዲያ ወዲያውን ትሄዳላችሁ፣ እኔም ወዲያ ወዲያውን እሄዳለሁ አለ እግዚአብሔር ይላል ነቢዩ። እናንተም ወዲያ ወዲያውን። ክርስቶስ ያለ ከእናንቱ ጋር። አንተ ዳርዳሩን ብትዞር አታገኘውም። ያለ ከሱ ነው። ሰብአ ሰገል ያገኙት ከእናቱ ጋር፣ መላእክት ያገኙት ከእናቱ ጋር፣ ሐዋርያት ያገኙት ከእናቱ ጋር፣ ቤተልሔም የነበረ ከእናቱ ጋር፣ ሲሰቀል የነበረ ከእናቱ ጋር፣ ሲያርግ ከእናቱ መሃል፣ መንፈስ ቅዱስን ሲልክ እናቱ ባለችበት፣ ሲመጣ እናቱን አስከትሎ ይመጣል። እመቤታችን የሌለችበት የማትመሰገንበት ውዳሴ ማርያም ሳይደገም የሚዋልበት ቤት ሲኦል ነው በእውነቱ። ይህንን ነው ማወቅ የሚገባል። ይህንን እወቅ። ውጩን አትለካው ማለት ነው።